ተጠቅማችሁ የጽሁፍ ስራ በመስራት ገንዘብ ማግኘት እንደምትችሉ ታውቃላችሁ? ብዙዎች ይህ እንድታውቁ አይፈልጉም። ይሄ ግን ቀላል መንገድ ነው። ዛሬ እንዴት እንደሆነ አሳያችኋለሁ ማለት ነው። እቤታችሁ ቁጭ ብላችሁ ከቤታችሁ ሳትወጡ የኮዲንግ የኮምፒውተር እውቀት ብዙም ሳያስፈልጋችሁ ማለት ነው ጽሁፍ ስራዎችን በኤአይ በመስራት ብቻ ተጨማሪ ኢንካም እና ገንዘብ ማግኘት ትችላላችሁ ማለት ነው። ላይስኮ ወደ ቪዲዮ። ለማታውቁኝ አዜብ ይባላለሁ። እዚህ ላይ የተለያዩ ኮንቴንቶችን ሼር አደርጋለሁ ማለት ነው። በተለይ ጠቃሚው ላይ ኢንካም የምናገኝባቸውን እንዲሁም ደግሞ ቪዲዮ ኤዲቲንግ እና በጣም ጠቃሚ የሆኑ ትምህርታዊ የሆኑ ኮንቴንቶችን አጋራለሁ ማለት ነው። ብዙ ነገር ማወቅ የምትፈልጉ ከሆነ ዩቲዩብ ቻናሌን ገብታችሁ ዩት ኤአዮች ገንዘብ ማግኛ ዘዴዎች ሆነዋል። እንዲሁም ደግሞ ብዙ ስራዎችን የሚያቀሉ ሆነዋል ማለት ነው። እናንተም እንዳያችሁት ማለት ነው። ለዛሬ የምንጠቀመው ጀመና ያለ፣ ኮፓይለት አለ፣ ክላውድ አለ፣ በጣም ብዙ ናቸው። ለዛሬ የመረጥኩት ግን ቻትጂቢቲ ነው። ጉግል ላይ እንሂድና ቻትጂቢቲ ብለን ሰርች እናደርጋለን። ከዛ በኋላ ቻትጂቢቲ ይመጣልናል ማለት ነው። ቻትጂቢቲ ዌብሳይት ፍሪ ነው፣ ነፃ ነው። ማንኛውም ጽሁፎችን በነፃ ማጻፍ እንችላለን። ብዙዎችን መጠየቅ እንችላለን። የምንፈልገውን ነገር ያመጣልናል ማለት ነው። ሰርች አድርጎ ማወቅ የምንፈልገው። ከዛ በኋላ አዲስ ከሆንን ለቻትጂቢቲ ማለት ነው ሳይን አፕ እናደርጋለን በጂሜል አካውንታችን ማለት ነው። ከዛ በኋላ እንድንጠቀም ክፍት ይሆንልናል። ለዛሬ የመረጥኩት ስራ ኮፒ ራይቲንግ ነው፣ መጽሐፍ። አሁን ለምሳሌ አንድ የውጭ ሀገር ሰው መጥቶ 500 ቃል የሚሆን ስለ ስፖርት ወይም ደግሞ ስለ ሄልዚ ፉድ ስለ ጤና ጻፊልኝ ቢለን ምንድን ነው የምናደርገው? ይህንን ቃል ከነዚህ ውስጥ ሶስቱን ርዕሶች የትኛው እንደመረጥን አንደኛውን መርጠን ወስደን በእንግሊዝኛ እንጽፍለታለን ማለት ነው። ስለ ስፖርት 500 ቃል የሚሆን ጻፍልኝ እንለዋለን ማለት ነው። ከዛ በኋላ ስለ ስፖርት የተለያዩ ነገሮችን አጣቅሶ ማለት ነው 500 ወርዶችን በሰከንድ ውስጥ ይጽፍልናል ማለት ነው። ስለዚህ ተዘጋጀ ማለት ነው ጽሁፋችሁ። ይህንን ወስደን ለአንድ ከስተመር ወዲያው መስጠት ሳይሆን ይህንን ወስደን ኮፒ እናደርግና ወርድ ላይ እንገባና ፔስት እናደርገዋለን። ከዛ በኋላ የሚስተካከሉ ነገሮች ካሉ በራሳችን የምናውቃቸውን በመጨመር መስተካከል ያለባቸውን ነገሮች ለምሳሌ ግራመር ሊሆን ይችላል። ኤአይ ስለሆነ እንደወረደ ነው የሚጽፍልን። አንዳንድ ጊዜ መስተካከል ያለባቸው ነገሮች ግራመር ሊሆን ይችላል፣ ፓራግራፎች ላይ ሊሆን ይችላል። እንዲሁም ደግሞ የተለያዩ መስተካከል ያለባቸው ወርዶችን በማየት የራሳችንን በመጨመር ሰዋሰው የሰው እንዲመስል አድርገን ማለት ነው እናስተካክለዋለን ማለት ነው። ከዛ በኋላ ይሄ ሬዲ ሆነ ማለት ነው። ሰው ይሄ ሬዲ ከሆነ በኋላ እንዴት ነው ገንዘብ የምናገኘው? ጽሁፉ ተዘጋጀ። የት ነው ይህንን ሽጠን ገንዘብ የምናገኘው? አጋችሁ ይህንን ካደረግን በኋላ ጽሁፉ ከተዘጋጀ ካስተካከልን በኋላ ፋይቨር ወይንም ደግሞ አፕወርክ ላይ እንሄድና ሳይን አፕ እናደርጋለን ማለት ነው። እዛ ላይ ፖርትፎሊያችን አዘጋጅተን እንከፍታለን። እዛ ጋር ለመስራት ስለሆነ የምንሄደው ማለት ነው። ፋይቨር እና አፕወርክ ላይ የፍሪላንሰር ቦታ ነው። ፍሪላንሰሮች ኦንላይን ላይ ቁጭ ብሎ ቤታቸው የሚሰሩባቸው የስራ ክፍት የስራ ቦታ ነው። በተለይ ከኮቪድ በኋላ በጣም ብዙ የዓለማችን ሰዎች በአንድ ኢንተርኔት ላይ ሆነው ማለት ነው ብዙ ስራዎችን አብሮ መስራት ችለዋል ማለት ነው። ስለዚህ እዛ ቦታ ላይ ሄደን ፋይቨር ወይም አፕወርክ ላይ ሄደን ሳይን አፕ ካደረግን በኋላ አሁን እኛ ምንድን ነው ሰራተኞች ነን፣ ልንሰራ ነው የሄድነው። ስለዚህ ልንሰራ ከሆነ የምንሄደው ፖርትፎሊያችንን ማዘጋጀት አለብን ማለት ነው። ይህን እችላለሁ፣ ይህን እችላለሁ፣ ይህን አውቃለሁ የምንላቸውን ስኪሎች ጽፈን እንዲሁም ደግሞ አዘጋጅተን እዛ ላይ ፖስት እናደርጋለን ማለት ነው። ከዛ በኋላ ቀጣሪዎች መጥተው ያዩናል። ቀጣሪዎች መጥተው ሲሆን ይሄ ያልኳችሁን ጽሁፍ ጻፉልን እንደዚህ አይነት ብትባሉ ወይም ደግሞ ሌላም አይነት ጽሁፎች ሊሆን ይችላል። እንደዚህ ያዘጋጃችሁትን ጽሁፎች በኤአይ ታግዛችሁ ሰርታችሁ ወስዳችሁ ለከስተመር መስጠት ትችላላችሁ ማለት ነው። ከዛ በኋላ ተከፋይ መሆን ትችላላችሁ ማለት ከስተመር አይቶ ከወደደው ይከፍላል፣ ካልወደደው መስተካከል ያለበትን አስተካክሎ ይላችኋል ማለት ነው። ከስተመር እዛ ቦታ ላይ ማለት ነው መጀመሪያ ከፍሎ ነው የእናንተ ፕሮዳክት የሚወስደው ማለት ነው። ምክንያቱም እናንተ ከተከፈላችሁ በኋላ አልሰራም ማለት አትችሉም። እነሱ ደግሞ ከወሰዱ በኋላ አልከፍልም ማለት አይችሉም። ቢካዝ በእናንተ መካከል ላይ ያለው ፋይበር ወይም ደግሞ አፕወርክ የሚባለው ደላላ ወይም ደግሞ ኤጀንሲ በመካከላችሁ ስላለ ማለት ነው። ይሄንን ስራ ለብሰው ሪከመንድ አደርጋለሁ ማለት ነው። በተለይ ደግሞ ተጨማሪ ኢንካም ማግኘት የምትፈልጉ ሰዎች ካላችሁ ማለት ነው። ይሄ ቀላሉ ነው ያነሳሁት እንጂ ብዙ አይነት ስኪል ካላችሁ እዛ ላይ መስራት ትችላላችሁ ማለት ነው። የዛሬው ስለ ራይቲንግ ስለወራኝ ማለት ነው። እና ይመቻችሁ። እንዲህ በቀላሉ
ገንዘብ ማግኘት ትችላላችሁ ኦንላይን ላይ ማለት ነው። በኤአይ ታግዛችሁ በኤአይ በጣም ሌላም ብዙ የተለያዩ ስራዎችን መስራት ትችላላችሁ ማለት ነው። መልካም ጊዜ እንላችሁ። ባይ ባይ። ቪዲዮ ከተመቻችሁ ላይክ ማድረጋችሁ እንዳትረሱ።